ምርቃት የዓመታት ልፋት ፍሬ የሚያፈራበት ቤተሰብ በደስታ እልል የሚልበት እና አዲስ የህይወት ምዕራፍ የሚጀምርበት ታላቅ ቀን ነው። ነገር ግን አንዳንድ ጊዜ ያ ትልቅ ደስታ በአይን ጥቅሻ ውስጥ ወደማይረሳ ጥልቅ ሐዘን ይቀየራል። መምህር አብርሃም ግዛውና ባለቤቱ መምህርት ራሄል አክሊል ይህንን አዲስ የተመረቀች ባለቤቱን ደስታ ለመጋራት አብረው ነበሩ። ሰኔ 23 ቀን 2018 ዓመተ ምህረት የህይወታቸው የመጨረሻ ቀን ይሆናል ብሎ የገመተ አልነበረም። መምህርት ራሄል የኮሌጅ ትምህርቷን አጠናቃ የምረቃ ካባዋን ለብሳ የወደፊት ብሩህ ተስፋዋን ሰንቃ ከባለቤቷ ጋር ወደ ቤት እየተመለሰች ነበር። ጉዞ ከቦንጋ ወደ ሺሺንዳ ነበር። ጥንዶቹን ጨምሮ በርካታ ተሳፋሪዎችን አሳፍሮ ይጓዝ የነበረው የኮድ 3 ዶልፊን የህዝብ ማመላለሻ መኪና ከረፋድ 5 ሰዓት ተኩል ገደማ ሲሆን ዋና ቦላ በተባለ ቀበሌ ላይ መንገድ ይስታል። ቁልቁለቱን መቆጣጠር ያቅተዋል። ይህ ተሽከርካሪ በግምት 50 ሜትር ወደሚሆን ጥልቅ ገደል ቁልቁለት ውስጥ ተከስክሷል። አደጋው እጅግ አሰቃቂ ነበር። በተሽከርካሪ ውስጥ ከነበሩት መካከል ሁለቱ ሰዎች ህይወታቸው ወዲያውኑ አልፏል። እነዚህ ሁለት ሰዎች ደግሞ ገና የጋብቻና የእውቀት ህይወታቸውን በደስታ ሊጀምሩ የነበሩት መምህር አብርሃምና አዲስ ተመራቂዋ ባለቤቱ መምህርት ራሄል መሆናቸው ተረጋግጧል። ከምረቃ መልስ የመጣው ደስታ በአንድ አፍታ ወደ መሪር ሐዘን ተቀይሯል። በዚሁ አደጋ ምክንያት ሌሎች በርካታ ተሳፋሪዎችም ቀላልና ከባድ የአካል ጉዳት ደርሶባቸዋል። ጉዳቱ የደረሰባቸው ወገኖቻችን በአቅራቢያው በሚገኝ የዲምቢራ ጤና ጣቢያ ገብተው አስፈላጊውን የሕክምና እርዳታ እየተደረገላቸው ይገኛል። የሰውን ልጅ ህይወት እየቀጠፈ ያለው ይህ የትራፊክ አደጋ መቼ ነው መቋጫ የሚያገኘው? ገና ለሀገርና ለወገን ይበጃሉ የተባሉ ወጣቶች ህልም በየመንገዱ እየቀረ ነው። ለቤተሰቦቻቸውና ለወዳጆቻቸው መጽናናት እንመኛለን። በትራፊክ አደጋው ጉዳት ደርሶባቸው በሕክምና ላይ ያሉት ወገኖቻችን ደግሞ ፈጣን ምሕረትን እንመኛለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ይህንን ቪዲዮም ላይክ ያላረጋችሁ ላይክ ያድርጉ። ሰናይ ቀን